የሶስት ልጆች አባት ነህ፣ አንድ ወንድ ሁለት ሴቶች። ምን አይነት አባት ነህ? ትቆጣለህ? ትናደዳለህ? ወይስ የሚያቀብጥ አባት ነህ? ያው ሁሉም ነኝ። ሁሉም ውስጥ ነው ይቆጣለሁ። ያው በደንብ ፍሪደም የምሰጣቸዋለሁ። ግን መቆጣት ሲባል ያው ምናልባት አንድ ጎጂ የሆነ ነገር እነሱን የሚጎዳቸው ነገር ሲሰሩ ካየው ሊቆጣ እችላለሁ። ልጅም ቢሆኑ ምናልባት የሆነ ቁጣ ቢኖር ያን ነገር ያስታውሱታል። እዛ ቦታ ሲደርሱ እንዲህ በዚህ ጊዜ ተቀጥቻለሁ ወይ ብሎ ያው ሜንታሊ እንዲሰማቸው ያን እንዲያስታውሱ ያደርጋልና ያው ከቁጣ ይልቅ ያው ብዙ ጊዜ በምክር አምናለሁ፣ እመክራቸዋለሁ፣ ይሰማሉ። በጣም ጎበዝ ጥሩ የሚሰሙኛው የሚያከብሩ ልጆች ነው አሉ። በዚህ ምናልባት የኔ ቁጣ በፐርሰንትም ቦታ የሚሰጠው አይደለም፣ አስታውሱትም። ቀነኒሳ እንግዲህ አይናፋር ነው ይባላል፣ እውነት ነው? አይመስለኝም። አይናፋር ማለት እኮ ምን እንደሆነ ትርጉሙን አላውቀውም። በርግጥ ያፍራል። ምን የሚያሳፍር ነገር ላይ አፍራለሁ። አዎ ለምሳሌ ነው ምሳሌ አይሰጠውም። የሚያሳፍሩ ነገሮች ያው ሰው ሲሰማ ደስ የማይለው ነገር ሊያሳፍረኝ ይችላል። ማልጠብቀው ነገር በቃ ይሆናል ብዬ ማልቀብተው ነገር ያው ሊያፍር ይችላል። ግን ስለዚህ እንደዚህ ብለው የሚያስቡ ሰዎች ልክ አይደሉም ማለት ነው። ልክ አይደለም። የፍቅር ጥያቄ ለዳናዊት ገብረ እግዚአብሔር እንዴት ነው ያቀረብከው? አንዳንድ ኢንተርቪዎች ተሰማ የኋትና በቃ ወደድኳት፣ ከዛ ስሟን ጠየቅኳት፣ ስልኳን ተቀብዬ ወደ ዱባይ ሄድኩኝ የሚል ነገር ሰምቻለሁ። ግን ያ ብቻ ነው? እንደዚህ ያቺ ብቻ ነች ወሬው? ያው ትውውቅ እኮ የአንድ ገጽታ ነው። የሆነ ድንገት ነው ሰው ሲታወቅ የሆነ ሰው ታይቶ ምናልባት የመጀመሪያ ቀን ታስበው ስላልሆነ አዎ ሳስቡት አሁን ፍቅር የሚባለው ወይ ደግሞ እንደዚህ ሰውን የሚወደው ምናልባት በህይወቱ የሚፈልገው ነገር ሊኖር ይችላል። ለምሳሌ ህይወቴን በእንደዚህ ቢሞላ ከብቸኝነት ወይ ከሰው ጋር መሆን በፈለኩበት ጊዜ ላይ አጋጣሚ ሳይ ወይ ልቤ ደነገጠባት ወይ አይቼ ወዳውኑ የወደድኳት ብትሆን ከዛ ደግሞ ያው ወደ መቀራረብ ይከዳል። ዱባይ ግን ምን አወራህ ደውለህ? ማለት ምን ላምጣልሽ ከሚለው ውጪ ያው ይሄው ነው እኮ ምንም ያው ትውቃችን የመጀመሪያ እኮ መታወቃችን ስለሆነ ምንም የሚወራ ነገር የለም። በቅርበትና በመቀራረብ እኮ ነው ብዙ ጊዜ ያው ጥያቄዎችም መጠናናት የሚመጣው እንጂ በመጀመሪያው ቀን ላይ እንዴት ምንም እኮ መጠየቅ የለበትም። የሰውን ባህሪ ሳላቅ ያው ባህሪውን አጥንቶ ሰው የተቀራረበ ሲሄድ ነው ጥያቄዎቹ የሚመጡት እንጂ ምናልባት በመጀመሪያዎቹ ላይ ምንም ጥያቄ ሊቀርብ አይችልም። አብረን ወድጄሻለሁ ጓደኛዬ ሁኚ እንደዚህ አይነት ነገር አላልክም? እንደዛ ላይሆን ይችላል እኮ እኔ ቢፈልጉ እንኳን እሷ ላትፈልግ ትችላለች። ስለዚህ ታዲያ እንዴት ታውቃለች ነው ወይስ ዝም ብለህ? ያው በመቀራረብ ነው። ከዛ በኋላ ምናልባት የመጀመሪያ ትውውቅ ይኖራል። ፍቃደኛ ከሆነች ደግሞ አድራሻ መለዋወጥ፣ እሷ ፍቃደኛ ካልሆነች ያው እዛ ይቀራል ማለት ነው። ፍቃደኛ ከሆነች አድራሻ ተለዋውጦ በሚቀጥለው ላይ በስልክ ብቻ ማነጋገር ሊሆን ይችላል። ቀጥሎ ደግሞ ወደ መቅጠር ይኬዳል። እዛ ደግሞ ማውራት አለ። ሻይ ቡና እያሉ በቃ ማውራት ይኖራል። ድጋሚ ደግሞ ሌላ ቀጠሮ ሊኖር ይችላል። ከዛ በአንድ ጊዜ የሚሆነው ሁኔታው ራሱን ይገልጻል። በስቴፕ ነው እድገት ያው እያደገ መሄድ አለበት እንጂ በአንድ ጊዜ የሚሆነው ያው እሱ የልጅ ሀብታ ነው የሚሆነው። ስንት ጊዜ ከጋብቻ በፊት ስንት ጊዜ ቆያችሁ በእጮኝነት? አመት አካባቢ። ብዙ ጊዜ ያው በእጮኝነት ደረጃ ሁሉ ሰው እንደው አቅም ካለውና አቅመ ሔዋን ከደረሰ በኋላ በእጮኝነት ደረጃ አቅም ካለው የትዳር መስራት ብዙ መቆየት የለበትም። ሁለቱ አቅመ ሔዋን ከደረሱ በኋላ ምክንያቱም በእጮኝነት ብዙ ጊዜ በሚቆዩበት ጊዜ ለመጠናናት እኮ የተወሰነ ወራት በቂ ሊሆን ይችላል። ያው ተጠንቶም ያልቅም ሰው የሰው ባህሪ ደግሞ ያው መጀመሪያ ተውቅና ያው እድሜን በጨመርን ቁጥር ታውቃቸው ብዙ እየተለዋወጠ ይሄዳልና
ስለዚህ በእጮኝነት ደረጃ መቆየቱ ብዙ ጊዜ አደጋው ያው ብዙ ሊሆን ይችላል። እና አሁን በመጀመሪያ የተዋወቅካት ዳናዊትና አሁን ያለችው ዳናዊት ልዩነት አላቸው? ያው ከእድገት ውጪ ሰው ያድጋል ይለወጣል፣ ከዛ ውጪ አዎ ያው ከእድገት ውጪ ያው ቤተሰብነት ያው እድሜ በጨመረ ሰው ማቹርድ እያደረገ ይሄዳል አይደል? ማለት እየጠነከረ ነው የሚሄደው። ሜንታልም የምናስበው ኃላፊነትም በዛው ልክ አብሮ ነው እያደገ የሚሄደው። ልጅ ሲኖረንና ልጅ ሳይኖረን በፊት የነበረው ይለያያል። ምክንያቱም ያው ኃላፊነቱ በዛው ልክ እያደገ ይሄዳል። እና ምናልባት ልጅ ሳንወልድ በፊት የዛን አክል አይሆን ይችላልና ሰው ብዙ አማራጮች ብዙ ቪዥን ውስጥ ሊሆን ይችላል። ግን የሆነ ቦታ ላይ ደግሞ ሲደረስ የዛ ቪዥን እያጠበበ ሊሄድ ይችላልና በዛ ልክ ያው በዛ እድገት ደረጃ ነው ማስበው። ማለት የዛ ጊዜና አሁን ሊለያይ ይችላል። 12 አመት በትዳር ደግሞ በጣም ትልቅ ነው አይደል? 2000 ላይ ነው የተጋባችሁት በኢትዮጵያ አቆጣጠር። በምን ቃል ትገልጻታለህ? ግለጻት ብትባል ባለቤትህን አንድ አረፍተ ነገር እሺ ላርግልህ። አንድ አረፍተ ነገር ማለት አንድ 3 4 ቃል ያለው ብቻ በአጭሩ ቢገልጽ ያው በጣም ጥሩ ፍቅር የሆነች ባለቤት ፍቅር ነች። ያው ምን ብለህ ነው የምትጠራት? ዲና ነው የምላት። እሷስ? ሃኒ ቤቢ ሃኒ የምትለው። ባለቤት በቢዝነስ ውስጥ ተሳትፏላት እንዴ? በምትሰራው ስራ? አዎ ትሰራለች። ተሳትፏላት ማለት አሁን ያው ሙሉ በሙሉ እሷ ምክንያቱም እኔ ከስፖርቱ ጋር ትንሽ ቢዚ ስለሚያደርገኝ አንዳንድ ጊዜ ስራው ላይ ያው አልሳተፍም። እሷ ናት ሙሉ ኃላፊነቷን ወስዳ የምትሰራው። ምናልባት አንዳንድ ነገሮች ላይ ምክር መማካከር የሚያስፈልገው ነገር ላይ እንመካከር እንችላለን። ሙሉ ዱቲው ግን እሷ ላይ ነው ማለት ያው ኃላፊነቱ ያለው በሷ ላይ ነው። ውጤታማ ነች። በአንተ ስራ አሁን ምን አይነት ቢዝነሶች አሉ? በአብዛኛው ሆቴል ስራ ላይ ነው። ከዛም ባለፈ ያው ሆቴል ስራ እና ሌላ ያው ንግድ ዓለም ላይ እየገባው ነው ያለሁት። ምናልባት ላኪና አስመጪ ምናምን የሚባሉ ነገሮች ላይ በዚህ ዘርፍ ላይ እየተሳተፍኩ ነው። ለምንድን ነው ግን በጣም ብዙ አትሌቶች ሆቴል የሚኖራቸው ወይም ሪዞርት ሆቴል የሚኖራቸው? ቀላል ነው እንደ ቢዝነሱ? ከባድ ይመስለኛል እኔም እሱን ነው የማውቀው። አዎ ያው ብዙ ጊዜ በሮል ሞዴል እያየን ወደ ውጤት ስለምንመጣ ወይ አንዱን አይቶ እከሌ ሆቴል ሰርቷል ተብሎ ሌላውም ደግሞ ይመከታል። በአብዛኛው ግን ገብቷቸው ነው ብዬ አልገምትም። ያው ቢዝነሱ ሁኔታውም ስራው ገብቷቸው ነው ወደ ስራ የሚገቡት ብዬ አልገምትም። ሆቴል ስራ ላይ የሚገቡት ኢሞሽናል መሆን አለ። የስራው ክብደትና አስፈላጊነቱ ሳይረዱ የሚገቡበት ሁኔታ አለማወቅ ይመስለኛል። አውቆም የገባ ያልተበሳጨ ይኖራል ብዬ አልገምትም በዚህ ስራ ላይ። አንተ ይጸጽታል? እኔ አሁን ያው በወቅቱ ከዚህ ስራ ውጪ መስራት እየቻልኩ እዚህ ላይ መግባቴ ትንሽ ያው ካለው አሁን ስራ ውስጥ ገብቼ ሳይ የዛን ጊዜ ያልተገናዘብኩት ነገር አሁን ላይ ሳይ በጣም ትንሽ ያው ምዘዝተኛ ነገሮች አሉ። ግን ያው እንደ ሰው ከዛ ባለፈም ደግሞ ምናልባት እኔ አሁን በዚህ ላይ በጣም በሚፈልገው ጥቅም ላላገኝ ይችላል። ግን ብዙ ሰው ደግሞ በዚህ ቦታ ላይ ብዙ ሰው ተቃጥሮ ስታይ እሱም ጥሩ ነው። እሱ ነው የሚያስደስተው ከምንም በላይ ብዙ ሰራተኛ መንቃጠሪያሽ እኔ አሁን ወይ በ10 ሰው በ20 ሰው ኮንትሮል አድርጌ ቢዝነስ የሚሰበስብበትና እስከ 150 200 ሰው ድረስ ሰው ቀጥረሽ ታዲያ እንዴት ተጠቃሚ ማድረግና 20 ሰው ተጠቃሚ ማድረግ ያው እኩል አይደለም። ይሄ ካለን ጥቅምም ደግሞ እኛም ከራሳችን ሀብት ለሌላ ሼር ከማድረግ አንፃር ስራ የመፍጠሩ ጉዳይ ያው ይሄ ያስደስተኛል። አሪፍ ሯጭ እንደሆን ካሪፍ ቢዝነስ ማን ነኝ ብለህ ታስባለህ? የቢዝነስ ሰው ነኝ ብለህ ታስባለህ? የቢዝነስ ሰው ነኝ ብዬ አላስብም በእውነት። ስለዚህ ቢዝነስን የሚቆጣጠርልህ ከሷ ያው አሉ ብቻዋን አይደለችም። ያው አብሮ የሚሰሩ አሉ፣ የሚያማክሩ የሚሰሩ ያው እያንዳንዱ ሰው ያው ሁሉንም ስራ አንድ ሰው መሸፈን አይችልም። ያው የስራ ዘርፍ አለው እያንዳንዱ እዛ ስራ ውስጥ እነዛ የሚያግዛት ይኖራሉ።
በጋራ በመመካከር ነው የሚሰሩት እና እኔ ደግሞ የቢዝነስ ሰው ምናልባት የቢዝነስ አይዲያ ሊኖረኝ ይችላል። የቢዝነስ አይዲያ በጣም አለኝ፣ ግን ያንን ደግሞ ክትትል አድርጎ ማሮጡ በዛ ቦታ ላይ ደግሞ ፊት የሚያደርግ በትክክል ስራውን የሚመራ ሰው ታማኝነቱን ጠብቆ ለስራው የሚያስፈልገውን ነገር አሟልቶ እንደራስ የሚሰራ ሰው ለማግኘት በጣም ይከብዳል አንዳንዴና ከዛ አንፃር ያው ብዙ ጊዜ ዲስካሬጅ የሚያደርጉ ብዙ ነገሮች ይኖራሉ እና ከዚህ አንፃር ምንም እንኳን የቢዝነስ አይዲያ ብዙ ቢሆንም ወደ ጎን እላለሁ። ማለት ያው ለጊዜው ስፖርቱ ጋር እስካለው በዛ ላይ ሙሉ በሙሉ መግባት አልፈልግም። ማህበራዊ ህይወትስ እንዴት ነው? ሰው ትጠይቃለህ? ዘመድ ትጠይቃለህ? ገጠር ትሄድና ትጠይቃለህ? የወለደ ሰርግ? ብዙ አይደለም እውነት ለመናገር እዚህ አልዋሽምና ብዙ አይደለም ማህበራዊ ሁኔታ ላይ ምናልባት አንዳንድ ጊዜ ያው በስልክ የሚቀርበኝንና ቤተሰቤን በስልክ ላናገር ይችላል በተወሰነ ጊዜ። ከዛ ውጪ በጣም ወሳኝ የሆኑ እንደ ለቅሶ ወይ ሀዘን ሊሆን ይችላል መድረስ ያለብኝ ቦታ ደርሳለሁ። ባለኝ ጊዜ ደስታ ላይም ቢሆን እንደ ሰርግ ያሉ ባለኝ ጊዜ መድረስ ሞክራለሁ። ማህበራዊ ሁኔታዎች ነው ለቅሶና ሰርግ እና ከዛ ባለፈ ያው በየጊዜው ሰዎችን ሄጄ ቤታቸው ሄጄ መጠየቅ ምናልባት እነሱ ጊዜዎችም ያጥሩኛል። ትንሽ ደካማ ነኝ፣ ድክመት አለብኝ በዚህ ላይ። ጊዜ ቢኖርህም ግን ከቤተሰብህ ጋር ግን በቂ ጊዜ ይኖርሃል? ከቤተሰቤ ጋር ያው የተሆናለሁ ከቤተሰቤ ጋር ነው በአብዛኛው ጊዜ የማሳልፈው። በጎ አድራጎት ስራዎች ላይ መሳተፍ ላይ እንዴት ነህ? በተወሰነ ሁኔታ ያው እሳተፋለሁ። አቅሜ በፈቀደ ያው እሳተፋለሁ። ተሳተፍኩባቸው ይኖራሉ። ከዛም ባለፈ ደግሞ ማህበራዊ ሁኔታ የበጎ አድራጎት የሚባለው የሚወራም የማይወሩ ብዙ ነገሮች ብዙ ጊዜ ያው በጎ አድራጎት መወራት የለባቸው ለሚዲያ ፍጆታ ይውላሉ በብዛት ደግሞ። አዎ መወራት የለባቸው ግን የሚወሩ ደግሞ ለሌላ አርአያ ለመሆን ሌላው ከዛ አይቶ ወደዛ ስራ ሰውን እንዲረዱ ለመቀስቀስ ለመጠቀም ያንን ቢያደርጉ ያው ጥሩ ነው። ከዛ በተረፈ ደግሞ እኔ አሁን በግሌ በየጊዜው ሰዎችን እረዳለሁ። ማለት ስፖርተኛ ሊሆን ይችላል፣ ተቸግሮ የመጣ ሰው ብዙም ባይሆን ተሳትፎ አደርግበታለሁ። አዝኖ ያየሁትን ሰው አዝኖ የመጣብኝን ሰው ዝም ብዬ ኪሴ ውስጥ ብር ይዤ አላሳልፍም። ያው አቂቤን እየተገናዘብ ጣል አረግለታለሁ። ማለት አልመልሰውም፣ ከፍቶ እንዲመለስ አልፈልግም። አቅም ካለኝ ከሌለኝም ደግሞ ወይ ኪሴ ውስጥ ካላስኩ ወይ አሁን አላስኩም ሌላ ጊዜ ይላለው ቀጥሬ በስነ ስርዓት ወይ ተመልሶ ሌላ ጊዜ ሊረዳ ይችላልና ይሄ በተናጠል ማደርገው እንደው ኦርጋናይዜሽን ላይ አሁን የተደራጀ በጎ አድራጎት ላይ ከሚሳተፈው ውጪ በግሌ ማደርጋቸው በጣም ብዙ ነው። ምናልባት ከጊዜ አንፃር ትላልቅ በጎ አድራጎት የሚያደርጉ ላይ ነው በተወሰነ ተሳትፎ አደርጋለሁ። ብዙ ሰው ጀግና ይልሃልና ጀግና ነኝ ብለህ ታስባለህ? ጀግና የሚባለው እኮ በየትኛው መስክ ላይ አሸናፊ የሆነ ማለት ሰክሰስ የሆነ ሰው ጀግና ቢባል ጥሩ ነው። ምክንያቱም አርአያ ይሆናል ለሌላው እንደ ከሌ መሆን አለብኝ ነኝ ብሎ ታታሪ ሆኖ እንዲሰራ ያበረታታል። እንደ ሮል ሞዴልም ወይ ደግሞ እንደ ማበረታቻም ይቆጠራል ሌላ ሰውና በኔ ሙያ ብቻ ሳይሆን ሌላው ባሉ በሙያቸው በጣም በቃ ኢቲካል ሆኖ ስነ ምግባራቸውን በደንብ ጠብቆ ስራቸው ሙያ የሚጠብቀውን በአግባቡ አሟልተው በዛ ስራ ከሌላ በልጦ የተገኘ ሙያተኛ ጀግና ነው። ይሄ በሙያውን በሚገባው ተግብሯል ቢባል ጥሩ ነው። እኔ አሁን በተናጠል እኔ ጀግና ነኝ ብዬ አላወራም። ግን አሁን ያልከውን ሁሉ ታሟላለህ። አሁን ያልከውን ታሟላለህ ግን አጣራም በጣም ትህትና ነው። እንግዲህ እኛ ጀግና ነው እንላለን፣ ችግር የለም አንተ አትበል። አሁን ያለውን የአትሌቲክስ ሁኔታ እንዴት ታየዋለህ? በፊት በጣም ጠንካራ እንደነበረ ሁላችንም ትዝ ይለናል። ምናልባት አሁንም ጠንካራ ሊሆን ይችላል። የድሮ የሯጮቹ ጥንካሬና የአንድነት ስሜት አሁንም አለ ብለህ ታስባለህ? ያው ስፖርቱ አለ በስም አለ፣ ግን እንደ ድሮ በዛ ደረጃ ትንሽ ያው ደካማነት ይታይበታል በዙ መስክ ላይ።
እንደ በፊቱ ጠንካራውን በተለይ በአትሌቲክሱ ላይ ጠንካራ ሆኖ እየቀጠለ አይደለም። በፌዴሬሽኑ አካባቢም ያለው በፊት የነበረው ዩኒቲና አንድነት ያው በእንደዛ ደረጃ አይደለም። ትንሽ ክፍተቶች ይታዩበታል። ከዛ ባለፈ ደግሞ በዓለም ላይም ያሉት በአትሌቲክስ ዙሪያ ስፖርቱ እየቀነሰ ነው። አትሌቲክስም እየተዳከመ ነው አለው። ብዙ ከስፖንሰር ጋር የተያያዘ ሊሆን ይችላል። ከዛ ባለፈ ደግሞ ብዙ ስፖርቶች በዓለም ላይ እየበዙ ነው። ሰው ብዙ አማራጮችን ማየት ይፈልጋል። ለምሳሌ አትሌቲክስና ሜቢ ፉትቦል ብቻ ሊሆን ይችላል በጣም ጎልተው የሚታዩ ከዚህ በፊት የነበሩ። አሁን ግን በጣም የስፖርት አይነቶች በዝተዋል። ስፖንሰርም ወደ እነዛ አዳዲስ ስፖንሰሮች ላይ መሄድ፣ ተመልካቹም እንደዛው ወጣቱ አዲሱ ትውልድ ደግሞ የተለያየ ብዙ ጊዜ በማየት ያሳለፈውና የሚያውቀውን ሳይሆን ወደማያውቀውና አዳዲስ ነገሮችን ይመከታል። ቴክኖሎጂውን በዛው ልክ ያው የተለያየ ነገሮች ላይ ሰው ቢዚ እንዲሆን ስላደረገ ነገሮች እየቀሰቀሱ ነው። እዛ የሆቴል ምግብ እየበላ ወፍሯል የሚል ዶክመንተሪው ላይ ሰምቼ ነበር። የሆቴል ምግብ እየበላ ያለ ጥንቃቄ እየበላ ክብደት ጨምሯል። አዎ የሆቴልም ላይሆን ይችላል። በቤታችን የምንበላው ብዙ ጊዜ ሆቴል አልበላም፣ ግን ያው አልፎ አልፎ ለስራ እዛ በሚሆንበት ወይ የሆነ ዝግጅት ቢኖር ሊበላ ይችላል። ግን ያው በቤታችን የምንበላውም ጥንቃቄ ካላደረግን እነዚህ ፈረንጆች ስለኛ ሲያወሩ የፈለጉትን ነው የሚያወሩት ማለት ነው። የውጭ ሀገር ዶክመንተሪ የተሰራ ነው ያየሁትና ብዙ ጊዜ ተቃራኒ ነው። እንደው አሁን እንደ በዛም ከሆኑ ብዙ እየበሉ እንደዚህ ብለው ያው ጥሩ ነው ለሀገራችን ለስማችን። ምክንያቱም ብዙ ጊዜ ምግብ የላቸውም፣ ብዙ ምግብ የላቸውም፣ ደሃ ናቸው፣ ምግብ አይገኝም ኢትዮጵያ ብለው የሚያምኑ አሉ። እንደውም እንደዛ አይነት ዜና በውጭ ላይ መሰራቱ ጥሩ ነው። ምግብ አላት ኢትዮጵያ። ቴዲ ቀነኒሳ አንበሳ ቀነኒሳ ብሎ ዘፍኗልና እንደው በአጋጣሚ አንተ ባለህበት እሱ ሙዚቃ ተከፍቶ ሰው አላስጨፈረህም? አንበሳ ቀነኒሳ እያልክ አልጨፈርክም? ጨፍራለሁ፣ ብዙ ጊዜ ጨፍራለሁ። እንዴት ነው የማልጨፍረው? እሱ የማይጠየቅ ጥያቄ ነው። ጨፍራለሁ ብዙ ጊዜ፣ ደስ ይላል። ሰው መቼስ አንተን እያለ ሲጨፍር አንተ ራስህን እያልክ ያው ደስታውን ያው በዚህ መልክ ስለገለጸ ሰውም ደግሞ የሚወድሽ ህዝብ አብሮሽ ደስታውን በዛ መልክ ሲገልጽ ደስ ይላል። ያው ከሚወድሽ ሰው ጋር ህዝብ ጋር አብሮ መጨፈሩ ደስታውን ሼር ማድረጉ በጣም ያስደስታልና ከዛ አንፃር እሱ ሙዚቃ እናንተ እዛ ሆናችሁ ነው ሳትመጡ ገና የወጣ። ምን ተሰማህ ስትሰማው? በጣም ደስ ይላል። ያው ቴዲ ያው ታላቅ ዘፋኝ ነው። በዛው ያው ታላቅነቱን ጥንካሬውን ያው እውቀቱን በዛው ልክ ባጭር ጊዜ ገልጾታል። ስለዚህ የሚመሰገን ያው መከበር ያለበት ሰው ነው። አግኝተኸው ቴንኪው አልከው? አዎ አግኝቼ ታንኪው ብያለሁ። በጣም ደስ ይላል። ሌላው መጨረሻ ላይ ምናልባት ወደ ጨዋታ ጊዜያችን ከመሄዳችን በፊት ለሀገራችን ወጣቶች ማስተላለፍ የምትፈልገው መልእክት ካለ፣ ለመሪዎች ማስተላለፍ፣ ለሃይማኖት አባቶች ማስተላለፍ የምትፈልገው ነገር ካለ? ሁሉም በሙያውና በመስኩ ባለበት ሙያው ጠንክሮ እንዲሰራ በደንብ አስበው ያው በሙያቸው ሰክሰስ ለመሆን እንዲሰሩ እላለሁ። ሁሉም ያው እንደ ስራቸው በስራቸው ላይ እንዲጠነክሩ ያው በርቱ ማለት ፈልጋለሁ። ወጣቶችና ትልልቆችን ስፖርት እንዲሰሩ መቼስ ወደ ስፖርቱ ደግሞ ጠንክሮ ቢሰሩ የሚወዱት እንትን ላይ ከሚሰሩት ትምህርትም ካለ ትምህርት ላይ የሚያሉ ስፖርት መስራት ይቻላል። መሪዎችን አልመክርም ነው የምትለው? አይ እሱ አይመለከተኝም። የሚመለከተው ስፖርቱን ነው። ስፖርቱ ላይ መምከር ፈልጋለሁ። እሱ ደግሞ ያው ስራቸውን አውቀው ይሰራሉ ብዬ ገምታለሁ። ተመልካቾቻችን እንግዲህ ፕሮግራማችን እየተከታተላችሁ እንደሆነ ተስፋ እናደርጋለን። ሌላው ገጽታ የተሰኘው ፕሮግራማችን